ከዛ ተኝቼ ራሱ ወንድ እየተመሰለ ይገናኘኛል። ትምህርት ተዳርም ያስጠላኛል። ለምን በእድሜ የሚገናኝ በቃ ሌላ ወንድ ያስጠላኛል። አይምሮዬንም ራሴንም ከግስ ከራስ እንድንዝዝ ያርግና እየመጣ ይጫነኛል። ከዛ በስማም ሰው ሁሉ ራሱ አይለቀኝም። አንድ ጊዜ ለቅና አርቀት የሆነ ጓደኛ ነበር እሱም ቢሆን ያስጠላኛል ማለት ነው። አሁን እሱ አልቅሶ ነው የተለየ ማለት ነው። እኔ ግን በቃ ፍላጎትም የለኝም። ለምን ይሄልሙ ራሱ የተለየ ነው ከሰው ላይ ነው ይሄልሙ ማለት ነው። አንዴ ፈትቼ ገመዱን ፈታሁት ራሴ ማለት ነው። ከዛ ፈትቼ በቃ ያንቺ ኃይለኛው ነው ጉልበታም ነው በደንብ ተጠምቂ ይሆን ነበር። ጸበተኛዎቹም አራት የሆነ ስገባ ማለት ነው ጨለማ ነገር ነው ያየሁት። ጨለማ ሞት አዳማ እንደምትኖር ነው የአባትህን ፎቶ እንግዲህ ይዛ መጣለች። በዚህ መልኩ የወልደ ዮሐንስ ልጅ ወይም ቻይና ወይም ሌላ ስም ሊኖር ይችላል። እህታችን ሳባ እህት ትፈልግሃለች። እሷን ብታገኛት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ባለም ዙሪያ የምትገኙ ውድ የኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች በመላው ዓለም ሆናችሁ ይህን ፕሮግራም ትከታተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። እንዴት አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። የተናገሩ ድንቅ ስራውን ለዓለም መስክሩ የሚለው መርሃ ግብር ነው። ዛሬም ከአንድ እህታችን ጋር ስቱዲዮ ተገኝተናል። የዛሬ እንግዳ ሆነ የቀረበችው እህታችን ሳባ ትባላለች። ከልጅነቷ ጀምራ እስከ እዚህ ጊዜዋ ድረስ ማለት ነው ወላጅ እናትና አባቷን አታውቃቸውም። በብዙ ውጣ ውረድ ውስጥ በብዙ ፈተና ውስጥ ህይወትን አሳልፋለች። ከብዙ ውጣ ውረድና ከብዙ ፈተና በኋላ ደግሞ ጉዞዋን ወደ በርሜል ቅዱስ ጊዮርጊስ አድርጋለች። ታዲያ እኛም እንግዲህ እንደ ኤልሻዳይ ኦርቶዶክሳዊ ሚዲያ በህይወትሽ ምን ገጠመሽ፣ በህይወት ምን መከራዎችን አሳለፍሽ፣ በርሜል ቅዱስ ጊዮርጊስ ምን አደረገልሽ ብለን ጥያቄ እናቀርበላታል። እሷም ሰማዕቱ ቅዱስ ጊዮርጊስ ያደረገልኝን በህይወቴ የገጠመኝን ውጣ ውረድ መሰክራለሁ ብላ ስራችን ተገኝታለች። እናንተ ለብዙ ሰዎች እንዲደርስ ይሄን ቪዲዮ ስትጀምሩ ላይክ ሼር በማድረግ እንድትጀምሩ ከወዲሁ ጥሬን አስተላልፋለሁ። እህታችን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስኪ ስምሽን አስተዋውቂን። ሳባ ዮሐንስ ባለን። ሳባ ዮሐንስ። እስኪ ሳባ ዮሐንስ ማናት? በህይወቷ ውስጥ ምንስ ፈተና ገጠማት? በምን አይነቱ ውጣ ውረድ ውስጥ እዚህ ደረሰችና መቼስ ወደ በርሜል ቅዱስ ጊዮርጊስ ጉዞዋን አቀናች የሚለውን በቅደም ተከተል ለአድማጭ ተመልካቾቻችን አካፊልን። እስኪ ሳባ ማናት? በህይወት ውስጥ ሳለች ምን ፈተናዎች ገጠሟት? እስኪ አካፊልን። እሺ እንግዲህ አሁን ሳባ ዮሐንስ ነው ስሜ። የተወለድኩት ደሴ ነው ማለት ነው። ከዛ ከደሴ ተወልጄ አባቴ እዚህ አዲስ አበባ ነው የሚኖረው። በየሁሉም ሀገር እየሄደ መጽሐፍ ያከፋፍላል። ከዛ እዚህ እንትናን የተቀበረው ተክለ ሃይማኖት ሰንበቴ ቤት እና በህፃንነት ነው የሞተው። እናቴንም አላውቃትም። ከዛ የአባቴ ቤተሰቦች ነበሩ፣ እህት ወንድሞችንም አላውቅም። የአባቴ ልጅ አንድ አለ ይባላል እና ቻይና ነው የሚባለው። እኔ ትክክለኛ ስሙንም አላውቅም፣ ቅጥያ ስሙ ሊሆን ይችላል። ከዛ አክስት ያለች እዚህ 4 ኪሎ ወንድምሽን አውቀዋለሁኝ አባት ሲሞት የተክለ ሃይማኖት ቀብሮ በሐውልት ቀብሮ ከኔ ቤት መጥቶ ነበር ብላኛለች። ከዛ ያክስቴ ልጅ አለ ቄስ ገንዘቡንም እኔንም ይዞ ሆደ ከደሴ ትንሽ የመርሳ የተወሰነ ጊዜ ቆይቼ ነበር። ማናት አክስት ከዛ ማናት የሆነች አክስታችን ናት እያሳደገች እሷ ሞተኝ። ከዛ ስትሞት የአባቴን ቤተሰብ አላውቅም የእናቴንም አላውቅም። ደብዳቤ ተጽፎ መጥቶ እኔን ወሰዱኝ ማለት ነው ወደ ገጠር መቄት የሚባል ሀገር። ከዛ ሲወስዱኝ ገንዘቡንም እኔንም ያዘ። ያክስቴ ልጅ ነው ቄስ ነው ቦታ ገዛ ማለት ነው። በገንዘቡ እንደይባከንባት ቦታ ንግዛላት ነው ቦታ ገዛ። ከዛ ልጆቹን ዳረ ለልጆቹ ሰጣ በአባቴ በተገዛው ቦታ ላይ። ከዛ እንደዛም እያለ አተመቸኝ ነበር ከሚስቱ ጋራም። እሱ አጎቴ ጥሩ ሰው ነው እና ሚስቱ እያያዘች ታስደብድበ ነበር ለሱ ማለት ነው። እና ገንዘቧ ያደራ ልጅ ናት፣ ያ የልጆችሽ ገንዘብ ሳይሆን የሷ ገንዘብ ነው፣ ልጆችሽ እዚህ ቦታ ላይ ምንም ነገር የላቸውም ይላታል እሱ። እሷ ደግሞ የምን አባቷ ቦታ ነው፣ ጭቃዬን መርጌ እንጨቴን አቁሜ ቆርቆሮ የማትቼ የራሴ የልጆች ቦታ ነው፣ ስለዚህ ምንም ቦታ የላትም አለችው። ስትል ሁሌ ሲጣሉ እሱ ለኔ ነው የሚለው ማለት ነው ያቄሱ። እሷ ደግሞ ለኔ እንደሆን ትፈልጋለች። የነበረው ሀብት የነበረው ገንዘብ ግን ያንቺ በልጅነትሽ ያረፉት የአባትሽ ንብረት የነበረውን ማለት ነው? አዎ የአባቴን ገንዘብ ያው ሌላ እህት ወንድም አላውቅ አይደለ እኔ ብቻ ነበርኩኝ፣ ህፃንም ነበርኩኝ። አሳድጋለሁ ፍርድ ቤት አሳውጆ ገንዘቡንም እኔንም እሱ ብቻ አይደለም ሁለት አለ። የሱ ወንድሙ ሞቷል እና የአባቴ አጎት ሁለታቸው ሞተዋል። ሆነው ከመርሳ ወደ መቄት ወሰዱ ማለት ነው። ሲወስዱ እሱ ብቻውን ነው ገንዘቡንም እኔንም ይወሰዱ።
እኔ ከሱ ጋር አስቀመጠኝ እና ትንሽ ጊዜ ነው የቆየሁት። ትንሽ ጊዜም እናቱ ናት ያሳደገች እንጂ ብዙም አላደኩም ከሱ። አሁን ብትከሺ ምንም አታመጭም፣ ከፈለግሽ ክሰሽኝ፣ ቦታው የራሴ ልጆች ቦታ ነው አለ። እሱም ተቀየረ ማለት ነው። ሚስቱ የምትሆን እየሰማ ስያያሴ ስታስደበድበኝ ወደ እሷ ተገለበጠ። ከዛ ደግሞ እሱ ገንዘቧን በተሽ አንቺ ነሽ እሷ ገንዘብ ነው ያ ደግሞ ከሷ ጋር ይጣላል። ከእኔም አልሆነ ከሷም አልሆነ ከእግዚአብሔርም አልሆነ ማለት ነው። አሁን ቦታውን ለልጆች ሰጣ። እንደሞ ምን ጠየቁት፣ እዚህ እናቴ አባቴ እርሻ የለም፣ በአባቴ ገንዘብ ቦታ ገዛ። ከገዛ ደግሞ እኔ ከየት አርፋ እንዴት እቀመጣለሁ? ይሄ ቦታው ስለዚህ አባቴ ገንዘብ ስለሆነ ስጣይ ነው። ከዛ ትንሽ እየቆርቆሩ 20 ቆርቆሮ ሰርቶ ይችን ብቻ ወሰጅ አሉ። እኔ እርሻ ምንም ስለሌለኝ ቦታዋ ምን ታደርጋለች? ቦታው እንዳለ በጣም ብዙ ቤት ነው የተሰራበት። የሰራው ቦታ ለልጆች የሰጣቸው የኔ ቦታ ነው። አንተ እርሻ አለ፣ እርሻውን ለልጆች ስለምታደርግ ቢያንስ ትንሽ እርሻ እንኳን ትንሽ ምትክ ስጠኝ አልኩት። አሁን ምትክ ማሰጥም ከፈለሽ ክሳሽኝ አለ። ከዛም በዚያ እዛው ጠፍቼ እዚያ አዲስ አበባ ከመጣሁ ቆይቻለሁ ማለት ነው። ምን ያክል ጊዜ ሆነሽ አዲስ አበባ ከመጣሽ? ቢያንስ ወደ 19 እንደዛ ወደ 20 ይሆናል። ያው ትንሽ ነው የመጣሁት። ከዛ ከግሸን ሳሚዎቹ ጋር ነው የመጣሁት። ከዛ መጥቼ ያመጣችን ግሸን ሳሚ ናት። ግሸን ደብረ ከርቤ ለጉዞ ከሄዱ ሰዎች ጋር ነው የመጣሽው? አዎ ከደስ አግኝተው ይዘው ይመጡ ማለት ነው። ከዛ ይዘው ይመጣው ሴትዮዋ ደግሞ ቆሻሻ ነበር የምታጸደው። ያመጣችን ከአያቷ ቤት ነው እና ምንም አቅም የለኝም በነፃ መስሎ ነው እንጂ አለችኝ አያቷ። ያመጣችን ደግሞ ጸበል ቦታ ነው የምንኖረው። ወደዛ ጸበል ቦታ ነው የምንኖረው። አያቷ ደግሞ ነፃ መስሎ ነው እንጂ በደሞዝማ አልችልም አለች ስትለኝ ይሄ ኮልፌ ነበር ፊሊፖስ። ከዛ ፖሊስ ጣቢያ እዛው ቆዩ ማለት ነው። ለምን እዚያን ጊዜ ቤተሰብ አዲስ አበባ ማላውቅም ትንሽ ልጅም ስለነበርኩኝ ፖሊስ ጣቢያ ወደ 2 አመት እንደዛ ቆየሁኝ። ፖሊስ ጣቢያ ምን እየሰራሽ? እኔ ብቻ የለውም ብዙንና ጠፍቶ የመጣ ሰው ፖሊስ ጣቢያ ይቀመጣል። ከዛ ደያስ ይባላል። ለሰኛ ምግብ ሲመጣ እንበላለን። ከዛ በፈልግነ ቦታ ዞረን እዛው እናድራለን ማለት ነው። ከዛ ቆይቼ ያለ ህፃናት ማሳደግ ያስገቡኝ ወደ 4 ኪሎ ነው አሁን ሳስታውስ። ልጅ ሆነሽ የመጣሽበት ማለት ነው? እሺ። ከዛ የሆነ እዚያ ገብተን እያለን በጣም ህፃናቶች አሉ ትንሾች። እነዚህ ካፊያው ናቸው ተባልነ። እኔና ታሪኮ የምትባልሽ ጋምቤላ ናት ማለት ነው። ሁለታችን እዚያ ወጣና ከዛ ወጣን መልሰን ፖሊስ ጣቢያ ገባን ማለት ነው። ከዛ ገብተን ወደ ሀገራችን እኔ ወደ ሀገሬ ላኩኝ። ከዛ ተመልሼ እዚያም ስለማይመች መጣሁ። ከዛ መጥቼ እዚህ ራሱ ያስኩት አይሸጥ አይለወጥ በቃ እንድስባክን ነው የምኖረው ማለት ነው። ከዛ ተኝቼ ራሱ ወንድ እየተመሰለ ይገናኘኛል። ያው እንቅልፍ ሳይዘኝ አይምሮዬንም እግሬን ከእግር እስከ ራሴ ድንዝዝ እያደረገ ይጫነኝና ይገናኘኛል። በህልምሽ ነው? በህልምሽ ነው? በቃ ተቀምጬ እንድገደም ካልኩኝ ወይ እንቅልፍ ያዘኛ ይባል ወይ ሰውንኛ ይባል በቃ አፍዛ ድንዝዝ ነው በቃ በአይምሮ ውስጥ የተሾመው። ከዛ ድንዝዝ እያደረገ ሲገናኘኝ ያስኩትም ደግሞ አይሸጥም አይለወጥም በቃ ስራ ሁሉ ያሳፍረኛል። ይሄ ገንዘብ ማገኝበት ምናምን ጥቅም ማገኝበት ከሆነ እፍረት ይመስለኛል። እሺ። ከዛ ደግሞ ሻይ እየሸጥኩኝ አሁን መኖረው ጨርቆስ ነው እና ሻይ እየሸጥኩኝ ብር ልቀበላቸው ራሱ ከኔ ቢጦቹ ያሳዝኑኛል። ወይም አንዱን የሻይ ተቀበየ ከሆነ ከደገሙ ተውትላቸዋለሁ ምንም ሳይኖር ማለት ነው። ከዛ በቃ እንዲሰጥ መነመን ብዙ አይነት ስራ ነው የጀመርኩት። ሻይ ጀመርኩኝ፣ አሳምቦሳም ጀመርኩ፣ አይላንድ መልቀም ሁሉ ጀመርኩ ብዙ አይነት ስራ እና እዚያ ጨርቆስ የሚያውቁ ምንድነው 30 ስራ የምትጀምሪው በአንዱ ጠንከራቴም ወይ ካልሆነልሽ ሰው ቤት ተመላሻገኝ ወይ ይላል። አሁን እዚያም ሰው ቤትም ንግባ ውጭጭ ነው እንግዲህ ማለት ነው። አንደኛ በቃ እንድብክንክን እያልኩ ነው እየኖርኩ ያለሁት እና ስለዚህ ለዚያውን በርሜር ጊዮርጊስ ዘመድ ነው ሐሳቤ ከቀደም እጄ ነበረ ሰያድም እንደ ወደዛ ከመሄዳችን በፊት ቀደም ስትይ ነበር ትዳር እንዳትይዥ እንግዲህ አዲስ አበባ ከመጣሽ ወደ 20 አመት ሆኖሻል። አሁን ከ30 አመት በላይ ሆኖሻል። ወደ 30 አመት አካባቢ ነሽና ወንድ እንድትጠይ ትዳር እንዳትይዥ የሚያደርግሽ ይሄ ጸላይ ሰናይ ወይም ደግሞ ይሄ አይነ ጥላ መንፈስ ነው። እሱ እንዴት ነው አሁን በህይወትሽ የተፈታተንሻለው? እንዴት ነው? ምናልባት በዚህ ብዙ ሰዎች ይማሩበታልና እንዴት ነው የምትሆኚው? ማለት በእንቅልፍ ልብሽ ነው ወይስ ደግሞ በእንቅልፍ ሳይወስድሽ በጋድ እየመጣ ነው ሰውነትሽ እያደነዘዘ የሚገናኝሽ? በቃ አሁን ብዙ ጊዜ ማለት ነው ለስራ ወጣለሁ እና ግን ይሄን እሰራለሁ እያስቤ ያሰብኩት ነገር አይሸጥም። በቃ አሁን ሻይ እንኳን ጀምሬ 10 ብር 20 ብር ከሸጥኩ ወደ ቤቴ ነው ማለት ነው። አንድና ለለት እንኳን የምበላበት አጣለኝ ቅዱስ ሚካኤል በሚያውቀው ማለት ነው። እንግዲህ ብዬ ነው የምናገረው ከመሐላ በላይ ምንም የለም። ከዛ ቤት እንኳን የምበላበት እያጣው አንዳንዴ ቤት ዘግቼ ማላክስበት ቀን አለኝ ማለት ነው። ምንድነው እግዚአብሔር ሆይ እኔ እንደሰው አድርገህ ፈጥረን ወይ አልገደልከኝ ወይ አላዳንከኝ እንደዚህ የምታንከራተኝ ብዬ
ለእግዚአብሔር ግን ከእግዚአብሔር ጋር ራሱ ነው ብዙ ነገርም ተናግረው አስቀይመዋለሁ ለከመሳደም ደርሻለሁ ማለት ነው። ያው ይቅር በለኝና ምንድነው ከሰው የተለየ እጅ እግር ሰተኝ ታምማተኛሁኝ አሁን ለሰው ራሱ ቸግራት አልባልም ወይ ጠግባ ነው ወይ ተመላሽ ስራ ሰራም ወይ ሰው የታሰራሙ ነው የሚወት ለመለመን ለምን ማላውቅም ለመለመን መፍረት ነው የሚመስል ለመስራት መፍረት ነው የሚመስል እንደሆነ በቃ ታኝቼ እንቅልፍም ያዘኛ ይባላል ማለት ነው። ከዛ አይምሮዬንም ራሴንም ከግስ ከራስ እንድንዝዝ ያርግና እየመጣ ይጫነኛል። ከዛ በስማም ሰው ሁሉ ራሱ አይለቀኝም። አንድ ጊዜ በቅዱስ ሚካኤል በቅዱስ ገብርኤል አለቀቀኝም እና እንደ ነገ ስላሴዎች ሲሆኑ እንደ ነገ ሆኖ ሊነጋ አካባቢ ማለት ነው። ከዛ በሶስት ስላሴ ስን ለቀቀኝ። ከዛ በቃ እንደዚህ ወንድ እየተመሰለ የሚመጣን በቃ አያሰራ ወይ ለመለመን እፍረት ነው የሚመስኛል ለምን አልወድ በቃ ለለት እንኳን እንበላበት ሁሉ እንዳጣሁን እንደተሸገርኩ ማለት ነው። እና እኔ ለማንታ ምን እንደሆነም ግራ ገባ። ትዳር ለመያዝ አልሞከርሽም? ከዚህ ነገር ለመዳን ወንድ ትዳር ምናምን ለመያዝ አላሰብሽም? ትምህርት ትዳርም ያስጠላኛል። ለምን በእድሜ የሚገናኝ በቃ ሌላ ወንድ ያስጠላኛል። እና ወንድ እየተመሰለ ሙሉ ሲገናኝ ወንድ ሌላ ምን አግባብንም እፍረት የሚመስኛ በቃ ምንም አይመስኝም። ያስጠላሻል? አዎ ያስጠላኛል። በአድማጮቻችን እንደዚህ አይነት መንፈስ በተለይ ይሄ የአይነ ጥላ መንፈስ ይሄ ነው ስራው። እኛ ተስፋ እንድንቆርጥ በህይወታችን ጊዜያችንን እንዲያደርገ ያቃጠለ በተለይ ሴቶች ላይም ወንዶች ላይም ወንዶችን ሴት በመሆን በመቅረብ በህልም ሌሊት በማስመሰል ሴቶችን ደግሞ እንደ ባል በመሆን በየጊዜው እየመጣ እንደዚህ እንደታችን እየተገናኘ ህይወታችንን እንዳንኖር ትዳር እንዳንመሰረት ልጆች እንዳይኖር በስተመጨረሻ ደግሞ የዚህ ትልቁ ሐሳብ ምንድነው በህይወታችን ውስጥ ተስፋ እንድንቆርጥ የማድረግ ነገር ነው። ራሳችንን እንድናጠፋ ህይወትን እንዳንኖር ልጅ እንዳይኖረን ከዚህ በኋላ ምን አለ ከዚህ በኋላ ለማን ምንኖረው ብለን ተስፋ እንድንቆርጥ የሚያደርግ ይሄ የአይነ ጥላ መንፈስ ነው። አንቺ ጋር ያለው ነገር እንዴት ነበር? በዚህ በሚገናኝሽ ሰዓት ወንዶች በጥቅሉ ያስጠላሻል? በቃ አሁን ለምን ወንድም ያስጠላኛል ብዙ ሰዎች ይመክሩኛል ማለት ነው። ተይ ሴት ልጅ እኮ 40 ዓመት ኮናት እድሜዋ ከሄደ ነው ለምን አታገቢም ወይ በቃ ቢያስጠላሽም ዝም ብለሽ ሞክሪውና እና እርግጥ ሆነ ጓደኛ ነበር እሱም ቢሆን ያስጠላኛል ማለት ነው። አሁን እሱ አልቅሶ ነው የተለየ ማለት ነው። እኔ ግን በቃ ፍላጎትም የለኝም። ለምን ይሄልሙ ራሱ የተለየ ነው ከሰው ላይ ታነ ይሄልሙ ማለት ነው። የሚሻልሽ ላንቺ ለህሊናሽ የሚያለው በህልሙ የሚገናኝሽ ነው እንጂ ከወንዶች ጋር እንደምትዩ ወይም ወንድ ማግባት አይደለም የምትፈልጊው። አዎ ይሄልሙ የተለየ ነው ሰው ግን ያስጠላኛል በቃ። ይሄ ማለት አይነ ጥላ መንፈስ ነው። አይነ ጥላ መንፈስ በተለይ ለሊት ባልተኛነበትም ቸርቻ በማድረግ እንግዲህ በመያዝ ማለት ነው በመገናኘት ትዳር እንዲያስጠላን በተለይ ልጅ እንዳይኖረን ወደ መሃንነትም እንድንሆን የሚያደርገን እንዲህ አይነት መንፈስ ነው። እንዲህ አይነት መንፈስ በሚገጥመን ሰዓት ታዲያ ትልቁ ነገር ካልጸለይን ቤታችንን ጸበል በማስረጨት በተለይ ደግሞ በመቁጠሪያ ማታ ላይ ካልቀጠቀጥን ማለት ነው እንዲህ አይነት ርኩስ መንፈስ ከኛ ሊለየን አይችልም። ምክንያቱም ከልጅነታችን ጀምሮ እስከ መጨረሻ ድረስ አብሮን ሚስት ሆኖ አብሮን ባል ሆኖ ሊኖር የሚችል አጋንንት ነው ማለት ነው። በስተመጨረሻ ግን ተስፋ ያስቆርጠናል። እግዚአብሔር የለም ከዚህ በኋላ ማን ተስፋ አለኝ ብለን ራሳችንን ወደ ማጥፋት ደረጃ ሁሉ ራስን አጥፋ ሁሉ እስኪለን ድረስ ብዙ ሰዎች በገመድ ታንቀው የሚሞቱት በእንደዚህ አይነት ነገር ነውና አንቺ ጋር ያለው እንዴት ነበር እህቴ? ነው እኔም አንዳንድ ጊዜ በቃ እንደዛ አስባለሁ። ለምንድን እግዚአብሔር እጅና እግር ሰጠኝ ቢያንስ እንደው ተደረስ እሱ እንደፈቀደ ይሆናል ለለት እንኳን መባበት ሳጣ ለምን አንደኛ ሰው ራሱ ቸገራት አይልም አይረዳም ማለት ነው። ወጣት መሆንን ነው የሚያየው ልጅ መሆንን ነው የሚያየው። አሁን በዚህ ማሰራሙ ምን አተሙ ነው የሚሉት ለምን ማላውቅም ማወድም ሲጀመር ሰው እንኳን የሆነ ነገር እንኳን ሲሆን አልቀበላቸውም ለምን ሳቀቃለሁ። አሁን ለአመት በዓል ቤቴ ላይ ምንም የለም እግዚአብሔር በሚያውቀው አንድ ሰው ሮማን የምትባላለች ጎረቤቴ እሷ በቃ እርዳታን ቢሆን የምትሰጡት ላለው ነው ወይ እኔ በቃ ሄጄ ነው የምጮኸው ይቺ ምንም ነገር የላትም አምና እንኳን ራሱ ባዶ ቤት ነው ተዘግታ የዋለችው ብላስትም የሰፈልሽ ነበር። ከዚያ እኔ ልስጣት ምናምን 2000 ብር ሰጠኝ ማለት ነው። ያ ሲሰጠኝ ደግሞ እንደገና ተመስገን አልኩት። ለምን ያችን ራሱ እኔ ለአመቷ ምንም ነገር የገዛሁት ነገር የለኝም የመስጋ የምን እንቁላል ተመስገን ቢያውን ያችን ለለት ለኋላ ይጠቅመኛል ቢያውን ሽሮ አስፈጨውበት ማለት ነው። እናውን ቤት ውስጥ እንግዲህ ዘይት እንኳን እንደለ እግዚአብሔር መድኃኒዓለም ያውቃል። ቤት ላይ እንኳን ዘይት ምንም ነገር ምን ባዶ ቤት እንዳለ 600 ብር ናት ያለች ማለት ነው። እና ይሄንም ልጅ ስለሰጠኝ ነው እንጂ ብዙ ጊዜ ከመበላበት የማልበላበት ቀን ይበልጣል። ደግሞ እኔ እግዚአብሔር ይመስገን ደግሞ ማይርበኝም እንደሰው ቁርስም ምሳም እራትም ሆዴ እንደዚያም እንትን አይልም።
በባላም ብተውምተዋለሁ እንዳረኩት ነው ሆዴ ማለት ነው። ምግብ ካለመመገብሽ የተነሳ ቅድም እንደነገርሽኝ ይሄ የምግብ ማጣት ችግር ነው ተብለሽ ታመሽሉ እንደነበር ስትነግሪኝ ነበርና እንዴት ነበር እሱ ሲሆነው? አዎ እሱንማ ከዚያ ሐኪም ቤት ሄጄ ሽንቴ አንዴ ቢጫ አንዴ ደም ይመስላል። ከዚያ ከቤርሚል ሄጄ በዚያው ወንቅሸት ምቼ ነበር ማለት ነው። ከዚያ ሄጄ እንደውም ወባ ይዞሽ እንዳይሆን ሲሆን ተመረመርኩኝ። የተመረመርኩት ደግሞ ይሄ ቄራ ሆስፒታል አለ። እዚያ ስመረመር እኔ ወባ ነው መሰለኝ ያዘኝ ስላቸው ምግብ ሁሉ ራሱ ጫው ይለኛል። ጫው የሌለው ሁሉ ምግብ ማለት ነው። ከዚያ መረመሩና የምግብ እጥረትና ደም ማነስ ነው ምግብ በተሻታውቂም ያሉኝ ማለት ነው። አሁን ራሱ የሆነ መድኃኒት ደም ማነስ ብለው ቀይ አለ እሱን ሰጡኝ። ከዚያ ትንሽ ምግብ ከፍቶልኝ ነበር። ከዚያ ደግሞ የምበላበት ሳጣ ደግሞ መልሶ ደግሞ እንደዚያው ሆዴ ተዘጋ ማለት ነው። ታዲያ ይሄን ነገር ሁሉ በተለይ ይሄ ጸላይ ሰናዩ ከገጠመሽ በኋላ እንግዲህ ወደ በርሜል ቅዱስ ጊዮርጊስ የሄድሽበት አስገታሚና ድንቅ የሆነ ነገር ነበረ። እንዴት ነበረ ወደ በርሜል ቅዱስ ጊዮርጊስ ከዛ በኋላ እንዴት ልትሄጂ ቻልሽ? እሱን አካፍኝ። አዎ እዛማ የሄድኩበት ምክንያት መጀመሪያ ፍቅርተ ክርስቶስ የምትባላለች ማለት ነው መቄት ውስጥ። እሺ ፍቅርተ ክርስቶስ ገዳም። አዎ እዚያ እየተጠመኩኝ ደግሞ ገዳም ጊዮርጊስ የሚባል አለ እንዴት ኮን ተሻግሮ ማለት ነው። እና እኔ ቅዱስ ጊዮርጊስ ለየት አድርጌ ነው የማየው። ብዙ ጊዜ መራሱን የችግር ጊዜ ደርስልኛል። ከዚያ እንደውም ምሳሌ እዚህ ያለ እናት አባት ተሰቃይቻለሁ። ስለዚህ ደግሞ አዲስ አበባ ቤት ቢኖረኝ ይሳላል። ያክስቴ ልጅ ነበር ማለት ነው። አይ አንቺ ባሽ ነው ወሬኛ እያሱ ደግሞ ይስቃል። ከዚያ እያለ እንደ ቅዱስ ጊዮርጊስ ፍቅርተ ክርስቶስ ቤት ብትሰጡኝ ወይ እዚህ ከሀገሬ መግቢያ የለኝ ወይም ደግሞ እዚያ ሰርቼ ሰው አልሆንኩኝ እንዴት ነው ኑሮ ነበር ሁሌ ማለት ነው። ከዚያ እያልኩ ፒያሳ ጊዮርጊስ ያመቱ ነው አለቀስኩኝ። ከዚያ እንደው እግዚአብሔር አንተ ማለት ነው እንደምታደል ነው ወይ እናት አባ ኑሮ ከሀገር አኖርኩኝ ወይ ሰርቻ ተቀየርኩኝ አልኩና ለቅዱስ ጊዮርጊስ ግን እስካሁን ስለቴንም አልሰጠውም። ያው መቼም እንግዲህ ከሰራው እርግጥ እንኳን ለእግዚአብሔር ብዙ ነገር ይደረጋል። እኔ ተሳኩት በግና እንጀራ ነበር ማለት ነው። ለማን? ለቅዱስ ጊዮርጊስ ፒያሳ ጊዮርጊስ ማለት ነው። እና ቤት ከሰጠኝ ብዬ ተስዬ እኔ ቀበሌ ይሰጡኛልን አነጋገር አልችልም። ሁለተኛ ለኔ ይሰጡኝ ምን አለበት አሁን እንዴት ነው ቤት የማገኘው? ከሀገሬም እናት አባ ኑሮኝ ወይ ከሀገሬ ደስ ወና ኖርኩኝ ተመችቶኝ ወይም ከሀገሬ እጄ ምግብ የለኝ አልኩ። ለምን አክስቶቼ ስለሆኑ አንድ ቀን ነው ለቀም ቢቀበሉ 3 ወር 4 ወር ማን ይቀበላል? ለምን ውጭ ባይሉ እንኳን ራሱ ወይ ደስ ላይላቸው ይችላል። እኔም ደግሞ ልሳቀቅ እችላለሁ። ከዚያ ብዬ ስነግረው እኔ ከደከመ ሰው ጋር አገናኝተኝ ያም ሰው ቤት ካለው ሰው ጋር አገናኝተኝ ያም ሰው ከሞተ ለኔ የሚያወርሰኝ እኔም ደግሞ ቀድሜ ከሞት እስካለ የምኖርበት ቤት ሳልኩኝ። ከዚያ በተሳኩ በሳምንቱ ሻይ እያዞርኩኝ ጠጅ ቤት ሆነ ደካመ ሰውዬ ነው ማለት ነው። ከዚያ ካንተ ጋር አትሆን ምናምን ሲወጥ ብር ክፈይና 1000 ብር አለ። የሆነች በረንዳ ነበረች ማለት ነው። እንግዲህ 1000 ብር መክፈል አቅም ኖሮኛ የለም። ለምን በቀን 10 ብር 20 ብር ነው የሚሸጠው ማለት ነው። ለምን አይሸጥልኝም? የሚያስኩት ማርበጥ ወጨበድም ከኔ አይሸጥም። ምን አይተደዘጊ ምን ጉድ እንደሆነ ብቻ እግዚአብሔር ወቆ ማለት ነው። ከዛ አሻኩት የችግሬን ማለት ነው ስለው ከዛ ቤቱ ደግሞ ያረጀ ወዳደቀ ነበር። ከዚያ ወዳደቀ ነበር ገብቼ ሳይው ሽንቱ ምንም ነገር ቆሻሻው ሁሉ እዛው አለ። ሰውዬው እዛው ነው የሚሸነው ምንም የሚለው ማለት ነው። አይ ባባ ልብስን እያጠብኩኝ ካለን ደግሞ እየከፈልኩ እንደ አባትና እንደ ልጅ እንሆን አልኩት። ከዚያ እሺ አለኝና ሰውዬው ያው ሲኖረኝ ልብሱን ማጥበለታለሁ ሲኖረኝ 200 ምንም ሰጣዋለሁ ማለት ነው። ከዚያ እንደዚያ ያኩት እያለ ልጅ የጧሪ ወቀበር ያስሞላኝ መታወቂያ ወጥቶ እዚያው አካባቢ መታወቂያ ነበርኝ ያን ቀይሬ ልጅ የጧሪ ያስሞላኝ። ከዚያ ቀበሌ ስንድ ባባ እውነትዎት ነው ልጅ በነንማት አለችው። ቀበሌ የምትሰራው አዎ አለ። እውነትዎት ነው አለችው። ገብርኤል ምስክሬ ልጅ ናት አለ። ከዚያ ልጅ ብለው ሞሉኝ ማለት ነው። 2 አመት ቆይተን ሰውየው ሞተ። ከዚያ ሲሞት የሆነ ፍርድ ቤት በፍርድ ቤቱ የሚዞረው ተባለ ቤቱ። ከዚያ ስል የኛ አባት ስም የተለየ ሆነ። በኩይ ፈቻን ሞላሽም ይሄ እዚያው ራሳቸው ቀበሌ ያዞሩልሽ አሉ። ከዚያ ደግሞ ምን የሚል አዋጅ መጣ ወደውኑ እዚያው የቆዩ ሰዎች ካሉ ቤተሰብ ከሞቱ ለምናስወጣ ለነሱ ይሁን የሚል አዋጅ መጣ። ከዚያ ቤቱ በስም ሆነ ማለት ነው። እሺ እና ቤቱ ውልቅልቅ የወደቀ ያረጀ ነው ቤቱ ማለት ነው። እና ወናርቶ መንገድ ዳር ነው 2 ሰው የሚያስገባል ቤቱ። እና ህጄ ተናገር ያለው ቀበሌ መባካቸው ምንም አቅም የለኝም ለራሴ መበላበት የለኝም እና መታችሁ እና ስሩልኝ አልኳቸው። ከዚያ እሺያው እየመጡ ያያሉ ቆይ ባላፍት የለም አሉ። እስካሁን ድረስ የቤቱ ውልቅልቅ እንደወደቀ ነው። እና አንድ ቤቱ ውልቅልቅ ያለ ማለት ሰው እንደዚህ ያሳያል ከውጭ ሆነሽ ወደ ውስጥ?
አሁን ከበረንዳው ከፍቶ እንትን በረንዳው ራሱ አልተቆለፈም። ያው ናቅም ስለሌለ ዝም ብዬ መቀርቀሪያ የሚለውም ዝም ብዬ መለስ አድርገው ነው የመጣሁት። አሁን ያን ከፍቶ በቤት ቢሾልኩ ይሻልኳል። የቤቱ ዕቃ ይታያል። በውስጥ ቦጭ ሆነ ወደ ውስጥ ቤቱ። ከዛ ቆጣሪውም ወርቆ ደግሞ እንደ አልጋ ነበር የሰውየው አልጋ አሁን አውጥቼዋለሁ። ከሰውየው አልጋ ወርቆ በጨርቅን አሰር ነው እና ቤቱ እንዳለው ድቅድቅ ያለ ነው። የጭቃ ሁሉ ተለጦ ቤቱ ራሱ እንዲነኩስ እንዲወዛወዛል መሰረቱ ማለት ነው። እና አንድ ቀንም ደግሞ እንዳያቃጥለን ቆጣሪው ወርቆ እንዳይደረምስ ብያኩ ሰቀቀል ላይ ነኝ። እና የሆነ ልጅ አለ ቢኒያም ይባላል ጨርቆስ ምግብ የሚያበላ ማለት ነው። እሱ ነገርኩት። እንደዚህ ጎረቤቴም ደወለችለትና መጣ ቤት። በጣም የተቸገረች ልጅ አለች እና እሷ ሰው የምትረዳናት እንጂ የምትረዳ አልነበረችም። ስራ ሁሉ አያሰራትም። እና እንደዚህ እንጀራ ሁሉ አንድ ጊዜ ስጋገር የቅዱስ የተክለ ሃይማኖት ቀን ማለት ነው ወደ ቅዱስ ጊዮርጊስ ንጋት 3 ሰዓት ላይ ከዛ 4 እንጀራ ጋገር አንድ እንጀራ ሲቀርን እንቅልፍ አይደለም ዝም ብሎ ቁጭ እንዳኩ ሰመመን ይዞን እዛው ምጣዱ ሁሉ ሊቃጠል ማለት ነው። ከሳል መስሎ እንጀራው ሁሉ ከዛ ጎረቤቴ አይታ ቀሰቀሰችኝና ቆጣሩን አጠፋሁት። አንድ ቀንም እንደዚህው ባንድ እንትና የልደታ ማርያም ጊዜ እንደዚህው ስጋገር አንድ እንጀራ ሲቀር እንደዚሁ እንቅልፍ ቆጣሩ ሁሉ ሊነድ ነበር ማለት ነው። ለምን እንቅልፍ ሳይመጣ ቁጭ እንዳኩ እንዳዚህም እንደሰመመን እያደረገን በቃ ወንድ እየተመሰለ እየተገናኘ እየተጫጫነ በቃ እንዳልሰራ ሁሉ ትዳር እንዳይዝ ሁሉ ከሰው ጋር እንዳልግባባ እንግዲህ የሰው ማለምም የሰው ገንዘብ ስጡኝ ብዬም አጠይቅም ይችላልም እሺ ማለለም ተቸገርኩኝ ስጡኝም ምርዱንም አለንም ማለት ነው። ግን በቃ የሆነ ጥመምን የሚያደርግ ነገር ነው። እንዴው ከዚህ ሁሉ ጣውረድ በኋላ ታዲያ ያካፈልሽ ነበርና ወደ በርሜል ቅዱስ ጊዮርጊስ እንዴት ልደርሽ ቻልሽ? ማለት ጉዞ 15000 16000 ብር ስለነበረ ክፍያው ወደ በርሜል ቅዱስ ጊዮርጊስ መሄድ አልቻልሽም ነበር። ታዲያ በብዙ ጣውረድ ውስጥ በርሜል ቅዱስ ጊዮርጊስ ሄደሽ ከመጣሽ በኋላ በተለይ ይሄ ጸላይ ሰናይ ተገላግለሻልና እንዴት ነበር ወደ በርሜል ቅዱስ ጊዮርጊስ የሄድሽበት ምክንያት? እንዴት አድርገሽስ ቦታው ደረሰሽ? ደግሞ ወደዛ ሰል ይችንን ቤትም ስለሰጠኝ እንደነገርኩ ማለት ነው። ከዛ በቃ እኔ በችግርም ጊዜ ስለሚደርስልኝ ለይት አድርጌም ስለማየው ሐሳቤ ወደዚያ ለመሄድ ነበር ወደ በርሜል ማለት ነው። ከዛ 15000 ነው እንደዛው ተባለ ሲባል እንደዛማ ከየት አመጣለሁ ስል ለከነሱ ባየር ነው የሚሄዱት። ከዛ ከኔ ጋር አብራ አንዲት ልጅ ነበረች። እሷ ጤፍ አስፈጭና 1000 ብር ሰጠችኝ። ከዛ ስትሰጠኝ አይ እንደምታዩ ያስኩትም አይሸጥም አይለወጥም ወደ ጸበል ነድበት አልኳት። ከዛ እሺ ሂጂበት እኔ ጸበልች ስመጣ ሰርቼ ሰጥሻለሁ ከለቀቀኝ አልኳት። እሺ አለችና 1000 ብር ሰጠችኝ። እዛ 1000 ብር ስትሰጠኝ ጎረቤት የነበረች ለሷ ደግሞ ለህር ነው ለምን ወደ በርሜል ባስም ብር ስለማይበቃኝ ወደ ታሰብኩኝ ወደ እንትና ወንቅሸት ገብረን ለህር ነው ሰዓት ወንቅሸት ከርሽማ ሰጭኝ ብላ 1000 ብር ሰጠችኝ ማለት ነው። ከዛ የዛሬ አመት ነው ሰኔ 17 ነው የሄድኩት 2016 ላይ 2016 ነው 2016 ሰኔ 17 ነው የሄድኩት። ስሄድ በርሜልን ብዬ ልቦናዬ ቢያስብም ብር ስለማይበቃኝ ወደ ወንቅሸት አሰብኩ ማለት ነው። ከዛ አስቤ ባህር ዳር ስደርስ ጠይቃቸው ከዚህ ቋራ ድረስ ስንት ነው ስላቸው 400 ብር አሁን በመኪና ከዛ ተነስቼ እንግዲህ ቅዱስ ጊዮርጊስ ቅዱስ ገብርኤል እንዳትቀየምብኝ ሰርች ሰጣለሁ ብር ስለሌለ ወደዚያ ልሄድበት ነው አልኩኝ በልቤ ማለት ነው። ከዛ ተኝቼ አንቺ ሌባ የሰጠው ሽንብር አታመጭም ይለኛል። ለስለት ተብለሽ የተሰጠሽውን 1000 ብር እሺ ከዛ 1000 ብሩ ልሄድበት አሰብኩኝ ወደ ቋራ ማለት ነው ወደ በርሜል። እንደዚህ በቀላል ብር የሚያደርሰኝ ከሆነ በቃ ሰርች ሰጣለሁ ልሄድበት ምናምን ብዬ አስቤ አይ ሌባ የሰጠው ሽንብር ያበደርኩሽን ብር አታመጭም ይለኛል። እንደ የምን ብድር አለብኝ ይሄ በልሜ ነው የምንድነው መቼ የተበደረ ሰው እንደ የሰጠውሽን አታመጭም ሲለኝ ለካ 300 ብር አለብኝ ብዬ ውስጥ ያመነ ይመስለኛል። ከዛ ነቅቼ ደውዬ ሲጨርቁስ አንደኔ ቢጥ ያለ ማለት ነው ጠየቅኩት እና እንደዚህ ላይ ዳስቤ ነበር ወደ በወንቅሸት ብዬ አስቤ ጎረቤት ይሰጣኝ ነበር እና በህልሜ እንደዚህ ያለኝ ሰው አይ ቅዱስ ገብርኤል ተቀይሞ ነው አጋንንት ነው አልኩት። አይ አውቆ ጸላይ ሰናይ ይሆናል እንዳተጅበት ፈልጎ ይሆናል ስለሽና ሰርተሽ ትሰጫለሽ አለኝ። ሲለኝ ከዚያ እሺ ብዬ በጨረስኩኝ በ10 ቀን ደግሞ ንጹህ ሳልሆን ቀረው ከነ 20 ቀን እያለ በመንገድ መጣብኝ ወደዛ ሰር ማለት ነው። ከዛ በቃ ያጋንንት ፈተና አውቆ እንዳለድበት ነው እዛ ማለት ነው። ቅዱስ ገብርኤል ሰውና አጋንንት እንደዚህ ያለኝ ማለት ነው ብዬ በውስጤ ዮርዳኖስ ጸበልንበት ተጠመኩ እዛ ማለት ነው። ከዛ ዮርዳኖስ ተጠምቄ ያው እንግዲህ ሰውራ እንደዚህ ገሉ አድና ምናምን ሲባል እኔ የትም ቦታ ጸበል ቦታች አያስጨውንም አይሰጉረኝም።
እንደሆነ የትም ቦታ አያስጮህም እያልኩ ነበረ። ያው ለምን የትም ቦታ እጅ ስለማያስጮህም ያው አጋንንት እንዳለብኝ ባውቅም በቃ ይለቅም አይጮህም። ከዛ እንደዛም ብዬ ያለ 24 የሆነ ስገባ ማለት ነው ጨለማ ነገር ነው ያየሁት። ጨለማውን በ3 ቀን ያወቅኩት። ከዛ ደግሞ እስከምመጣ ደግሞ ብርሃን ነው ያየሁት። ያው ወደዚህ እስከምመጣ ድረስ የሆነ ብርሃን የሚያበራ ብርሃን ማለት ነው። ያው በሰማይ ያለውን ባላይም የአይኔ የሚያየው ሰማዩ እንዳለ ቦታው ብርሃን የተጠነቀቀ ብርሃን ነው የሚያየው። ከዚህ የሆነ 3 ሰዎች አሉ። 3 ሰዎቹ እንደዚህ የሆነ ታስረን የሚቀመጥበት አለ ገመዱ ደረጃው ላይ እዛ ላይ ተቀምጠው 3 ሰዎች ናቸው። መጀመሪያ እሷን ፍታት አሉ እኔን። ከዛ ሰውሩ ወደ ራስ እየመለሰ ነበር። ከዛ እንደ ሰው ነው የታዩ ማለት ነው። እሷን ፍታት ሲሉ ከተፈታው እንደየሳቸው እነሱ የሆኑ ሰዎቹ እንደም እንደዚህ እየፈለኳቸው ነበር። መጀመሪያ እሷን ፍታት ያሉ ሰዎች የታሉ እያልኩ ማለት ነው። ሳያቸው አሳሪ የሚያስሩት የሚፈቱ ሌላ ናቸው። ቀጨጫው ናቸው። እነዚህ ወፈራው ናቸው። እንዴ የተዱያ ከሆነም እንደዚህ ጸበል በሚቀደበት ሁሉ እያየው ነበር የሉም እነሱ። ከዛ ደግሞ ታሰሪ ራሱ አንዴ ፈትቼ ገመዱን ፈታሁት ራሴ ማለት ነው። ከዛ ፈትቼ በቃ ያንቺ ኃይለኛው ነው ጉልበታም ነው በደንብ ተጠንቅቂ ያው ነበር ጸበተኛዎቹም እና አሳሪፎቹ ሁሉ ራሱ 3 ነው ከኔ ላይ ነው የሚተባበሩት ማለት ነው። ያው ሁሉም በየሁሉም ያነሱ ወደ ጥጋይ ያስቀምጧቸዋል። ግን ከኔ 3-4 ላይ ሆኖ እንደዚህ አድርገው ወደን ረግጦ እጄን ይዘው በቃ የሆነ ከወደ ውስጥ እያስተፋኝ የሆነ ነገር ይወጣል። ከጸበል ሳጠጭ ነው ሳጠጣ እንደዚህ በቃ የኔ ፈጠጣሩ ይታወቀኛል። ደግሞ ሰዎችም የሰውራቸው ይታዩኛል። ከዛ እንደዚህ አይነ ፈጠጣ አድርጎ ሳብስ አድርጎ የሆነ ነገር እንደስጋ ነገር የሆነ ነገር ይወጣል ማለት ነው። ከዛ እሱን ደግሞ ወጥቶ ሲያድ ትያርግ እያስተፋኝ ነበር። እንዲያንቀጠቀጠኝ በቃ እንደዚህ ያንዘፈዘፋልኝ። ከዛ የሆነ ነገር እያወጣ ጸበሉን ሳጠጣ ዝም በራሱ ጊዜ እየተጎለጎለ ይወጣል። እና ሰዎች ራሱ በጣም ነው የገረማቸው። ደግሞ ከመጀመሪያ ያረሳሁትና ወደ ጸበሉ ስሄድ ቋራ ላይ ማለት ነው። ያው እንግዲህ 2000 ብር ነበር ያስኩት። ደግሞ ስጠይቃቸው ከዚህ እስከ የሆነች ቦታ አለች ወንዝ ድረስ ማለት ነው። እስከዚያ 300 ብር በባጃጅ ይከፈላል አሉ። እኔ ቋራ ሲባል ከከተማው ስንደርስ የደረስን ነው የሚመስለኝ ከጸበሉ አልገያጅና ከዚህ እስከ ወንዙ ድረስ 300 ብር ከወንዙ ደግሞ 200 ብር ወደዛ በሞተር ያስከዳል አሉ። አሁን ታዲያ ብር አይበቃኝም ብዬ በውስጤ ዝም ብዬ ቁጭ ብዬ የዚያ ተወላጆች አሉ ባለባጃጆቹ እናት አልገያዥ መሸኩም መሸቁጫሹ አሉኝ። እሺ ስላቸው ነው ሲያልጋ የለሽም አሁን ያስኳት ትንሽ ብር ናት ስላቸው 4 ነበሩ 50 ብር አዋጥተው ያልጋ ከፈሉልኝ ማለት ነው። እንደውም በራትን ራሱ ለብላ ያልኩኝ እነሱ ከከፈሉልኝ እግዚአብሔር ያውቃል የራቴን በልቼ ልክ ብር እንዳስቀመጠው ሁሉ አልጋ ቤቱ ላይ እዚያ ላይ ከተኛውበት አሁንስ እንደው ቅዱስ ጊዮርጊስ ብር ባገኘው ይሁን ስም እየፈልጋለሁ ማለት ነው። ምን ላይ ነው የምትፈልጊው? አልጋው ላይ እዚያ ከተኛውበት እንግዲህ የአዲስ አበባ አልጋ ቤት አይደለ የገጠር ነው ምን ይገኛል። ዝም ብዬ ብር ባስገኘኝ ጋር እንደዚህ ዝም ብዬ ስፈልግ አደርኩ ምን ታውሉ እንዳስቀመጠው ሁሉ እንዲያነሳው ማለት ነው። ምን ታውን ሁሉ አጣሁ። ከዚያ አጥቼ ግላይን ታጥቤ የሆነ ሰኪን ቻርጅ አድርጌ ነበር። ሰኪን አምጥቼ መክሻንጤን ይዤ ወጣ ሲሆነች ወንበር አለች። እንደውም ብር ባገኘው ግን ተፈቀቅስ አድርጎ 300 ብር አገኘው ማለት ነው። ከወንበሩ ስር ማለት ነው። እንግዲህ ስም ቅዱስ ሚካኤል ነው ምን እንደሆነ ከዛ ደነገጥኩኝ። ወይ ሰዎቹ ጥለውት ይሆን እንደምናምን ሊፈቱኝ ነው በያሰብኩ ማለት ነው። ታዲያ እነሱ ወይ ሰው ቤት ከነሱ ተቀጥሬ ንገባ ቢሆን ለመፈተን ይጥሩታል። ስለዚህ የወደቃን ሳይሞት ቀበር ነው። ስለዚህ እግዚአብሔር ችግርኛቱን የሰጠኝ ማለት ነው ብዬ ልክ እንደሰረቀ ሰው ሁሉ ውስጥ ይፈራ ማለት ነው። እንደሰጣቸው መስቤ ነበር አገኘው እየሰጣቸው ውስጥ እያሰበ ያለን እነዚያ ባለባጃጆቹ የከፈሉልኝ ልጆች አገኘዋቸው ፈልጌ ማለት ነው። እንደዚህ 300 ብር አገኘው ልስጣቸው እንደስ ነው እንዴ ለምን ተሰጫለሽ እኮ እግዚአብሔር የሰጠሽ ነው። ከዛ በዚያ 300 ብር ከፍዬ በባጃጅ ያርኩበት ማለት ነው እስከ ወንዙ። ከዛ ስነግራቸው መመለሻም አልነበረኝም። ወደዚህ ወደ ባህር ዳር መምጫ እዚያው ልቀር ነበር ማለት ነው። ብር አልነበረም። ስነግራቸው ደግሞ የታሪኩን ከቤት አሰጣጡ እስከ ብር ድረስ እንዴት እንዳገኘው ስነግራቸው አንዱ 200 ብር ሰጠችኝ ማለት ነው። ደግሞ ልክ ገንዘብ እንዳለው ደግሞ ተይው አልቀበልም እያልኩ የሆነ በቃ ውስጥ ያሳቀቀኛል ያስፈራኝ። ተይው አልኳት። ግን እኮ ብር የለኝም ስላት አንዷ ደግሞ እንደ ስናገር 200 ብር 400 ብር ሰጠኝ ማለት ነው። አንድኛዋ ደግሞ ጓደኛዬ 100 ብር ሰጠችኝ። በዚያ ተነስቼ ባህር ዳር ድረስ መጣሁ ማለት ነው። በዛ ከባህር ዳር መጥቼ ደግሞ ወደ ወንቅሸት
ብርም አልነበረም። ወንድሜ ደውዬለት ነበረ እሱ ላከልኝ 1500 ብር። ወንቅሸት ሳምንት ቆይቼ ልክ ከጸበሉ ስገባ የሆነ የጊዮርጊስ ጸበል ነው መጀመሪያ ታዲያ የሚጠመቀው የሆነ ይሄንን እግሬን ጣለኝና እዚህ ጋር ወደኩ ማለት ነው። የምታየው የጎደጎዶ ጸበል ቦታ ላይ ስገቢ እሺ ከዚያ ወደኩና ወዲያው ብዙም አላመመኝም። ከዚያ እየዋለ እያደረ ትንሽ እግሬን አመመኝ። ከዚያ ደግሞ አይሰድ ማርያም እንደዛ አይሰድ ማርያምነት መሰለኝ የበረከት ስራ ስሩ ተብሎ አሸዋ ተሸክሜ አሞኝ ማውቀን አመመኝ። ከዚያ ልቤን ሁሉ ቆለል አረገኝና የወንቅሸት ጊዜ ማን ነበር የሚከበረው ያመተ ክብሩ ጊዜ ማለት ነው። እሺ ጨርቆስን ያዳነበት ቀን የሐምሌ ነው ሐምሌ ስንት ነው? እሺ የዛን ሰዓት ያው ታቦቶቱን ያሞኝ ተኝቼ ነበረ። ከዛ ሳምንት ቆይቼ ወደ አዲስ አበባ ልመጣስን እዚያ ባህር ዳር ላይ ተኝቼ እንዴት ብዬ ልነሳ የእግሬ ከዚያ አላስከደኛ 15 ደኛና ከዛ ውሃ ሁሉ ያዘ ቢጫ ነገር ሁሉ እየፈሰሰ ወጣ ማለት ነው። ከዛ አንዴ ሽንቴ አንዴ ቢጫ አንዴ ደም ይመስላል። ከዛ አዲስ አበባ ከገባው ተመረመርኩኝ እዚህ እንትና ቄራ ሚካኤል አጠገብ። ከዛ ወባ ነው መሰል ብዬ ነበር ሰዎቹ ወባ ነው ሲሆን ወባ ነው ብዬ ስመረመር ይሄ የምግብ እጥረት ነው ምግብ በተሻታውቂም ወይ ደም ማነስና የምግብ እጥረት ነው ብሎ መድኃኒት ሰጡ ማለት ነው። ደም ፍሰታ አንድ ቀን ነው የሰጡኝ። እንደ ጾም አይደል እንደተወስደ ያለው ስናቸው መሞት ከፈለግሽ አምጪ መድኃኒቱን አሉኝ። ከዚያ አብሮ እንደደሰው እግዚአብሔር ልቦናሽን ያውቃ ዝም ብለሽ ውሰጂው አለኝ። ከዚያ ጧት 12 ሰዓት ማታ ቀን 6 ሰዓት ለሊት 12 ሰዓት ማታ 6 ሰዓት ነበር የሚወሰደው። ወስጄ ጨርሼ በ9 ጾሜን ጀመርኩኝ ማለት ነው። በዚሁ ጣውረድ ውስጥ በርሜል ካደረሽ በኋላ ስትመለሺ ይሄ ሲያስጨንቅሽ የነበረው ይሄ ከልጅነትሽ ጀምሮ ሲገናኝሽ የነበረው ጠላይ ሰናይ ሙሉ በሙሉ አሁን ተፈውሰሻል? አሁን ደህና ነኝ። ቀሉኛል ቢያንስ እዚያ በቆይ እንደምድን እምነትም አለኝ ማለት ነው። አሁን ሐሳብሽ ወደዛ ለመሄድ ነው? አዎ ለምን እዚያ ቀሉኛል እግዚአብሔር ይመስገን። ግን ብዙም አልለቀቀኝም። ለምን ራሴም ቸኩዬ እዚያ ከቆየው አንደኛ ምግብ አለ፣ ሁለተኛ ደግሞ መመለሻም ላጣ ሆነ ማለት ነው። እና ተዋቋርጬው መጥቼ ነው እንጂ አሉ ጓደኞቼ አንቺ በጣም ኃይለኛው ነው ጉልበታሙ ነው እኛም እያየነው ነው ጸበል ቦታ ሆኖ እንዴት እንደሚያደርግሽ ሲይዙሽ ራሱ እያወራጭሽ ነበር። አሁን በቃ ምን ሁለት ሰውም ራሱ አስተሽ ብለው ነበር በጣም እያገለባበጥሽ ነበር። እና ያንቺ ደግሞ በጸበል ቦታም እየወጣልሽ ስለሆነ ሳትጠጪው እየተመዘዘ እየወጣ ስለሆነ ትንሽ ጠብቂ ብለው ነበር ማለት ነው። አንድና ጸበሉም ሲያስጨንቀኝ ፈራው። ያው ሰው ነኝና ያው ገድሉም ስለሚያድን እመማን ፈራሁኝ። አንደኛ እችላይም ደግሞ ገንዘብም ማጣ አይነት ሆነ። ለቀሌና ጊዜ ካገኘው መጣለው እያቋርጭ መጣ። አሁን ስለዚህ አሁን ትልቁ ሐሳብሽ ወደ በርሜል ቅዱስ ጊዮርጊስ መሄድ ነው? አዎ ለመሄድ ነው። እዚህ የመጣሁበት ምክንያት ደግሞ እኔ አቅም ስለሌለኝ መሄጃ እንግዲህ እግዚአብሔር በሚያውቀው እንኳን መሄጃ እኔ ለለት እንኳን የምበላበት እንደሌለ መድኃኒዓለም ያውቀዋል ማለት ነው። ደግሞ አንድ ቀን መተህ ቤቱን ብታየው ትረዳለህ አይተህ። እኔ ከኔ ብቻ ሳይሆን እዚያም የሰፈር ሰውም ጎረቤትም ይነግሩሃል ስለኔ ኑሮ ማለት አኗኗር እና ምንም ነገር ስለሌለ ያው እንድትልኩኝ ብዬ ነው የመጣሁት ወደዚህ። መልካም አድማጮቻችን፣ ተመልካቾቻችን እህታችን ሳባን ማገዝ የምትፈልጉ እንግዲህ ቤቷም ሄደን ቀረጻውን ባናደርግም ቤቷ ላይ በጣም ትልቅ ችግር እንዳለ ቤቷ ሙሉ በሙሉ ፈርሶባት ከፊት ለፊት ባዶ እንደሆነ ይሄን ማስራይ ደግሞ አቅም እንዳላት ወደ በርሜል ቅዱስ ጊዮርጊስም ጉዞ በሚጀመር ሰዓት መሄድ ስለምትፈልግ እህታችን ሳባን ማገዝ የምትፈልጉ ካላችሁ ስልክ ቁጥሯን እንግዲህ እንሰጣችኋለን። ብትደውሉን በቀጥታ እሷን አግኝታችሁ በራሷ ማለት ነው መርዳት ትችላላችሁ። በስተመጨረሻ ማስተላለፍ ወይም ማመስገን የምትፈልጊው መልእክት ካለ አስተላልፊልና ፕሮግራማችን እንጨርሳለን። እሺ አሁን እንግዲህ ለእናንተም ደግሞ እግዚአብሔር ይስጣችሁ እላለሁኝ። አሜን። ቅድም ስትይ ነበር ወንድሜ የሚባለውን ኢቢኤስ ቴሌቪዥን ላይ ሳይቀር ልቀርብ 1 አመት ሆነ ነበር ሊያቀርቡኝ አልቻሉም፣ ወንድሜን ማግኘት እፈልጋለሁ ስትይ ነበር። ስለዚህ እሱን ነገር እስኪ አስተላልፊ። አዎ ይሄን ደግሞ ያሰብኩት ማለት ነው የሆነ የአባቴ ልጅ ነው በአባቱ የምንገናኘው እዚህ የተወለደው ይባላል እና እኔ ማላውቀው እሱም አያውቀኝም። ከዚህ አባቴንም ራሱ በሕፃንነት ስለሞተ የአባቴን ፎቶ የለኝም እና ይሄንም ራሱ ቅድስተ ሥላሴ አርበኞች ይቀበል ነበር አባቴ። እዚያ ሄጄ ስጡኝ ብያቸው መዝገቡ ላይ አወጥተው መዝገቡ ላይ ተገንጥሎ መሰጠት አይቻልም እና በስልክ ላይ ወሰጅ በሆነ የሰጡኝ ማለት ነው ፎቶውን። እና እንግዲህ እኔ ልጁን ባላውቀው እሱ ልጁ አባቱን ስለሚያውቀው እንግዲህ ሳባ ወልደዋንስ እባላለሁ። ጨርቆስ ክፍለ ከተማ ነው የምኖረው። ስልኬንም እናንተ ትሰጡልኛላችሁ። ያው ካልሞተ በህይወት ካለ እንድንገናኝ ነው ፈልገው። ማነው ስሙ? ቻይና ወልደዋንስ ቻይና ወልደዋንስ የምትባል የወልደዋንስ ልጅ ወይም የታችን የሳባ ወንድም ማለት ነው። እንግዲህ አዳማ እንደምትኖር ነው የአባትህን ፎቶ እንግዲህ ይዛ መታለች። በዚህ መልኩ
የወልደ ዮሐንስ ልጅ ወይም ቻይና ወይም ሌላ ስም ሊኖር ይችላል። እህታችን ሳባ እህት ትፈልግሃለች። እሷን ብታገኛት ጨርቆስ ላይ ማለት ነው። እኛም ስልኳን የምንሰጥህ ይሆናል። ብትገናኙ መልካም ነው ማለት ነው። አድማጮቻችን፣ ተመልካቾቻችን እናንተም ሌሎችን ቅዱሳን ጠበል ላይ ሰማዕቱ ቅዱስ ጊዮርጊስ ያደረገላችሁ አሊያም ደግሞ ድንቅ ድንቅ ቅዱሳን በህይወታችሁ ያደረጉላችሁ ምስክርነት ካላችሁ ኤልሻዳይ ኦርቶዶክሳዊ ሚዲያ ላይ ኑ መስክሩ እንላለን። በህይወታችሁ አስተማሪ መካሪ የሆነ ፕሮግራም ካላችሁ አድማጮቻችንን ያስተምራል ይመክራል የኔ ህይወት የምትሉት ፕሮግራም ካለ በኤልሻዳይ ኦርቶዶክሳዊ ሚዲያ እንግዲህ የህይወት መንገድ የሚል መርሃ ግብር አለን። በሱ መስከር ትችላላችሁ። ተናገሩ ድንቅ ስራውን ለዓለም መስክሩ በሚለው መርሃ ግብር ደግሞ የተደረገላችሁን ድንቅ ምስክርነት ማቅረብ ትችላላችሁ። ለዛሬ እህታችን ሳባ ጋር ቆይታ ሳድርግ የነበረው እኔ ወንድማችሁ ዘማሪ ዳዊት ነኝ። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት እስከምንገናኝ እስከዛ ቸር ሰንብቱ። ሰላም ሁኑ።